ሰላም ጤና ይስጥልን ክቡራንና ክቡራት አድማጭ ተመልካቾቻችን እነሆ የዕለተ ሰንበት የግንቦት 24 2017 ዓመተ ምህረት የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ የአማራን ሕዝብ የህልውና ትግል እንድታግዙ በአክብሮት እንጠይቃለን። አብራችሁ ቆዩ። የአማራ ፋኖ ብሔራዊ ኃይል ቀይ ጌታ ዮፍታይ ንጉሴ ስድስተኛ ክፍለ ጦር የቀስተ ደመና ብርጌድ ከግንቦት 18 እስከ ግንቦት 22 2015 ዓ.ም ወራሪው የአብይ ሰራዊት በደብረ ኤልያስ ብሔረ ብፁዓን አጼ መልካ ስላሴ አንድነት ገዳም የላከውን የጠላት ኃይል ረፍርፈው ትሩፋንን ይዘው ሰብረው የወጡበት ዕለት ግንቦት 23 2017 ዓ.ም በደማቅ ሁኔታ እንዲከበር አድርገዋል። ደብረ ኤልያስ በአማራ የህልውና ትግል የመጀመሪያው ፊት ለፊት ውጊያ የተደረገበት መሆኑም የሚታወስ ነው። በመሆኑ ቀስተ ደመና ብርጌድ ይህንን ቀን በታላቅ መታሰቢያ ሲያከብረው እንደዋለ ተገልጿል። በአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ጠላት እየፈራረሰ ፋኖን እየተቀላቀለ መሆኑ ተገልጿል። ግንቦት 23 ቀን ብቻ የጁቤ ከተማን ወሮ ከሚገኘው የብልጽግና ኃይል 57ኛ ክፍለ ጦር የፋኖን ጥሪ በመቀበል ሁለት የብልጽግና አገልጋይ የነበሩ ራስ ሀብታሙ የመከላከያ አባል የነበረ ረጋሳ ወልደ ጊዮርጊስ የቲም መሪ አበበ ደመላሽ ሚሊሻ የነበረ አለሙ አንላይ ሚሊሻ የነበረ ሲሆን የሐዲስ ዓለማየሁ 7ኛ ክፍለ ጦር የደጃ አዝማች ተድላጓሉ ብርጌድን ከነሙሉ ትጥቃቸው ተቀላቅለዋል። ከ59ኛ ክፍለ ጦር 4ኛ ሬጅሜንት 1ኛ ሻምበል አባል በመሆን የብልጽግና አሽከር ከሆነው መከላከያ በመክዳት አራት ኃይል በትናንትናው ዕለት ተፈራ ዳምጤ ክፍለ ጦር ዮሐንስ ዓለማየሁ ብርጌድን፣ አላሙዲን ሐሰን ብሬን ተኳሽ የነበረ ቱጃ ሻንቆ አባል የነበረ ሻምበል ታደሰ በሪሶ ጫላ ቱሉ የተባሉ የአገዛዙን ግፍና በደል በመቃወም የህዝብ ልጅ የሆነውን ፋኖን ከነሙሉ ትጥቃቸው መቀላቀል ችለዋል። ሌላው ደግሞ በተመሳሳይ ትናንት ሻለቃ ደምሴ ጫኔ 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድን ተቀላቅሏል ተብሏል። በአጠቃላይ በትናንትናው ዕለት 9 የጠላት ኃይል የአገዛዙን ጸረ ህዝብነት አገዛዝ በመክዳት የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠናን በይፋ ተቀላቅሏል። የአማራ ልጅ የሆናቸውና በየትኛውም ዘርፍ ያላቸው ወገኖቻችን በጊዜ ትግሉን እንድትቀላቀሉ እንገልጻለን በማለት የአፋባ ጎጃም ቀጠና ቃል አቀባይ ገልጿል። የሚያሳዝነው ግን ደግሞ አገዛዙ ንጹሐንን ወይም ያልታጠቁትን በግፍ እየጨፈጨፈ ነው። በመተከል አውራጃ ዳንጉር ወረዳ ልዩ ስሙ ቡልቆታ ከተባለ ቦታ ላይ 20 አማራዎች በግፍ ተገድለዋል። በቀን 21/09/2017 ዓ.ም የአማራ ተወላጅ ንጹሃን አማራዎች አማራ ጥል የሆኑ የአገዛዙ መንግስት ባሰማራቸው ኃይሎች በግፍ ተገድለዋል። የጉሙዝ ማህበረሰብ አንድነትን የሚወድ ከአማራው ጋር አብሮ የኖረ ህዝብ መሆኑ ይታወቃል። ይሁን እንጂ ኢትዮጵያ እንድትጠፋ ሌት ተቀን እየሰራ ያለው መንግስት አሸባሪ የብሔርተኝነት አጀንዳ በመቅረጽ ጽንፈኛ ቡድኖችን በማገዝ አማራ እንዲጨፈጭፉ በማድረግ የብሔርተኝነት ግጭት በመቀስቀስ ከጀመረ ዓመታት እንደተቆጠረ የሚታወቅ ነው። ይህን ድርጊቱን ዛሬም አጠናክሮ ቀጥሎበታል። ሌላው ተመሳሳይ ድርጊት በዚሁ በመተከል አውራጃ ዳንጉር ወረዳ አይሲር ተብሎ ከሚጠራ ቦታ በዚሁ የአገዛዙ ወንበዴ ቡድን 9 አማራዎችን በግፍ ረሽነዋል። ይህንን የደም ጠማቂ ኃይል በጋራ ሆነን ታግልን ለማሸነፍ አምረረን መታገል ይጠበቅብናል። የተከበረው የጉሙዝ ማህበረሰብና የአማራ ህዝብ ተሳስቦ ተዛዝኖ ለዘመናት የኖረ በመሆኑ አሁንም ማህበራዊ እሴቱን ጠብቆ የሚኖር ማህበረሰብ ነው ሲል አፋባ የጎጃም ቀጠና ፋኖ ገልጿል። ይህ በእንዲህ እንዳለ በሰከላ ወረዳ የግሻቤ ከተማ አካባቢ ነዋሪዎች የድሃዳ የተመዘገቡ ነዋሪዎች መታሰራቸው ታውቋል። በሰከላ ወረዳ ውስጥ የሚኖሩ የድሃዳ ተመዝግበው ለእርዳታ ወደ ግሻቤ ከተማ የሄዱ ከ30 በላይ ግለሰቦች በአገዛዙ ኃይል ታስረዋል። የመረጃ ምንጫችን እንደገለጹት ግለሰቦቹ የታሰሩት ሚኒሻ ጋር ተቀላቅላችሁ መታገል አለባችሁ በሚል ሰበብ እንዳሰሯቸው ገልጸውልናል ብሏል። የሰከና የጊዮን ብርጌድ የታሰሩት ነዋሪዎች እኛ እርዳታ አለ ተብለን ነው የመጣን፣ ቤተሰቦቻችንን የምናስተዳድርበት ሀብት ንብረት የለንም ቢሉም ሰሚ ያጣው አባይ ምንጭ ትምህርት ቤት ታስረው ይገኛሉም ተብሏል። በዚያው በጎጃም አገዛዙ ያደራጃቸው ዘራፊ ቡድኖች ተልኳቸውን ጨርሰው መመለሳቸው ተገልጿል። የአፋባ ጎጃም ቀጠና 5ኛ ክፍለ ጦር በትናንትናው ዕለት በቀን 23/09/2017 ዓ.ም ከአገዛዙ ስርዓት ተልኮ ተቀብለው የናጡት ነካሾች በመሆን በራሳቸው ህዝብ ላይ አሰቃቂ በደል፣ ዝርፊያ፣ ድብደባ፣ ግድያና ለ2 ዓመታት ህዝብን ሲመዘብሩና በህዝቡ ላይ በደል ሲፈጽሙ የቆዩ ሽፍታዎች በግልጽ ስርዓቱን ተቀላቅለዋል። ወጣት ጎሹ ደሳለው ወንበርማ ወረዳ ጎመር ቀበሌ ነዋሪ ሲሆን የአማራ ህዝብ ትግል እንደጀመረ እኔ መታገላለሁ ብሎ ነፍጥ አንግቦ መስሎ ለ4 ወር አብሮ ከትክክለኛው አደረጃጀት ጋር በመሆን መረጃ ለጠላት እየሰጠ ቡድን ውስጥ መበጣበጥን እየፈጸመ ሰላም እንዳይኖር ሲያደርግ የቆየ ዘራፊ ግለሰብ ንስሮቹ የወንበርማ ብርጌድ አመራሮች በደህንነት ክትትላቸውን ካደረጉ በኋላ እርምጃ ሊወስዱበት ሲሆን ቀድሞ ግንቦት 23 2016 ዓ.ም ኮሶበር በመሄድ የብልጽግና መረጃና ደህንነት ከሰለጠነ በኋላ መስከረም 2
2017 ዓ.ም ተመልሶ ወደ ጎመር ዶንድ ቀበሌ የተሰጠውን ተልዕኮ ለመፈጸም 17 አባላት ያሉትን የዝርፊያ፣ ድብደባ፣ ግድያ፣ ህዝብን ሰላም መንሳት እንዲሁም ሌሎች ስርዓቱ የሰጠውን ዋነኛ ህዝብን ከፋኖ ለመለየት የህዝብ ንብረትን መመዝበር ተግባሩ ነበር። ይህን ተግባር የተረዳው የብርጌዱ አመራር ለ6 ወር ሲያድነው ሲፈልጋቸው ጫካ ለጫካ እየተሾለከለከ ከቆየ በኋላ ግንቦት 22 2017 ዓ.ም ስርዓቱ ወደ መሸገበት ሽንዲ ከተማ አቀባበል ተደርጎለት ገብቷል። ሌላው ጊዜ ሞሴ የተባለ ወጣት ዲሽቃ ተኳሽ ሲሆን ፋኖ ነኝ በማለት ሰርጎ ገብቶ መረጃ ለብልጽግናው ስራ ሲሰጥ ከቆየ በኋላ ነበልባሎች የፋኖ አመራሮች አንዴ ከጠላት ጋር የስልክ ልውውጥ ሲያደርግ ተገኝቶ የመጀመሪያ ስህተት ነው በሚል መሳሪያ አውርዶ የቁም እስረኛ እንዲሆን እርምጃ ተወስዶ እርምት ከተደረገ በኋላ ከጥፋቴ ተመልሼ እታገላለሁ ስላለ ወደ ትግሉ ተመልሶ መቆየቱን የወንበርማ ብርጌድ ህዝብ ግንኙነት መምሪያ ኃላፊ ፋኖ ኢንጂነር ካሳሁን አማን ገልጿል። በመቀጠልም የብርጌዱ መረጃና ደህንነት ጥርጣሬ ስለነበረው ተከታትሎ ተጨባጭ ማስረጃ እንደተያዘበት የውስጥ የመረጃ ክትትል አማካኝነት በ22/09/2017 ዓ.ም ተልዕኮን ጨርሶ ወደ ብልጽግና ተቀላቅሏል ሲልም አክሎ ገልጿል። ሶስተኛው አይን አዲስ ገዛ የተባለ ሌላኛው ወጣት በተመሳሳይ ታጋይ መስሎ ነፍጥ አንግቦ የህዝብን ሀብት ሲዘርፍ፣ ሲሰርቅ፣ ሲያገት፣ ሲደበድብ እንዲሁም በትክክል ህዝብና ፋኖን ለመለያየት ስርዓቱ ሲጠቀምበት የቆየ ዋነኛ ግለሰብና ከባድ ወንጀሎች ያሉበት ሲሆን የ1.5 ሚሊዮን ዕቁብ የህዝብን ንብረት የበላ፣ መሳሪያ የሸጠ፣ ከ400 ሺህ ብር በላይ የዘረፈና አሰልጣኝ ነኝ ብሎ 38,000 ብር ከወጣቶች የዘረፈው መሆኑን የወንበርማ የህዝብ ግንኙነት መምሪያ ኃላፊ ፋኖ ገልጿል። በአጠቃላይ አፋብኃ ከተመሰረተ በኋላ የስርዓቱ ተልዕኮ ፈጻሚዎች ወደ ምሽጋቸው እየተመለሱና እውነተኛው ትግል እየለየለትና ፍሬ እያፈራም ይገኛል። ብርጌዱም ከሰርጎ ገቡ ውጭ ያሉት ሁለት ወጣቶች ላይ ማለትም ጎሹና አይን አዲስ ላይ ወታደራዊ እርምጃ ለመውሰድ ከ6 ወር በላይ ጫካ ተደብቀው ሲታደኑ ቆይተዋል። ነገር ግን በዚህ ሳምንት ጠንከር ያለ የመጨረሻ ወታደራዊ እርምጃ ለመውሰድ ብርጌዱ ካሉበት ጫካ ሲገባ ሾልከው ሽንዲ በመሸገው የአብይ ወንበር አስጠባቂ ኃይል ጋር ስለመቀላቀላቸው የውስጥ ምንጮቻችን ገልጸዋል በማለት 10 አለቃ ዘመኑ አማረ የ5ኛ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ መረጃውን አጋርቶናል። ሌላው አስቸኳይ ማስጠንቀቂያ ለበረሃት ወረዳ ሞተረኞች በሙሉ ተላልፏል። እንደሚታወቀው በወረዳችን ለተለያዩ አገልግሎት የሚውሉ የሞተር ሳይክል ተጠቃሚዎች እንዳላቸው ይታወቃል። በመሆኑም እስከዛሬ ድረስ የእንቅስቃሴ ገደብ ሳይኖርባችሁ ከከተማ ገጠር ቀበሌዎች ያለምንም ከልካይነት አገልግሎት ስትሰጡ የቆያችሁ ቢሆንም ከቀን 23/09/2017 ዓ.ም ጀምሮ ላልተወሰነ የጊዜ ገደብ ከከተማ ወደ ገጠር ቀበሌዎች ወይም ከገጠር ወደ ከተማ ምንም አይነት እንቅስቃሴ የተከለከለ መሆኑን ከወዲሁ እናሳውቃለን። ይህንም ማስጠንቀቂያ ተላልፎ የተገኘ ማንኛውም ሞተረኛ ላይ ጥብቅ እርምጃ እንወስዳለን ያለ ሲሆን የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድ ማገድ የተፈለገው የአገዛዙና የአፋር ሰርጎ ገቦች በብዙ መልኩ ጥቃት ለመክፈት እየሞከሩ በመሆኑ ሰርጎ ገቦችን ለመቆጣጠር ስለሆነ ነገሮች መስመር ይዘው ክልከላው እስኪነሳ በትዕግስት እንድትጠብቋቸው እንጠይቃለን ብሏል ብርጌዱ። ቅድሚያ ለሰብአዊ መብቶች ፌዴራል መንግስቱ ከሀገሪቱና ዓለም አቀፍ ሕጎች በተቃረነ መልኩ የግጭት ተፈናቃዮችን ወደ ቀያቸው መመለስ አልቻለም የሚል ክስ በፍርድ ቤት ሊመሰርት መሆኑን ሪፖርተር ዘግቧል። የድርጅቱ ዋና ዳይሬክተር ተስፋለም በርሄ መንግስት ተፈናቃዮችን ለመመለስ ፖለቲካዊ ፈቃደኝነት የለውም ማለታቸውን ዘገባው ጠቅሷል። መንግስት ተፈናቃዮችን መመለስ አለመቻሉ የከፋ የሰብአዊ መብት ቀውስ ማስከተሉንም ድርጅቱ ገልጧል ብሏል። ኢትዮጵያ ያጸደቀችውን የሀገር ውስጥ ተፈናቃዮችን የሚመለከተው የአፍሪካ ህብረት ድንጋጌ መንግስታት ተፈናቃዮች በፍቃዳቸውና ደህንነታቸውና ክብራቸው በጠበቀ አኳኋን ወደ ቀያቸው እንዲመለሱ ድጋፍ ማድረግ እንዳለባቸው ደንግጓል። በሌላ ዜና የክልላዊ ዲሞክራሲያዊ ስምረት ትግራይ ፓርቲ ስምረት በአንድ ወር ተኩል ጊዜ ውስጥ በትግራይ ክልል መስራች ጉባኤ እንደሚያካሄድ ዛሬ አዲስ አበባ ውስጥ በሰጠው ጋዜጣዊ መግለጫ አስታውቋል። የፓርቲው አመራሮች በቀጣዩ ሳምንት የአባላት ምልመላና የፓርቲውን አደረጃጀቶች የመዘርጋት ስራ እንደሚጀምሩም ገልጸዋል። ጋዜጣዊ መግለጫውን የሰጡት የቀድሞ የትግራይ ጊዜያዊ አስተዳደር ኮሚኒኬሽን ቢሮ ኃላፊና የፓርቲው ሚዲያና ኮሚኒኬሽን አስተባባሪ ረዳይ ሀለፎም ናቸው። የአባላት ምልመላው በለውጥ ፈላጊ የህወሓት አባላት ላይ ትኩረት ያደርጋል ተብሏል። ረዳይ በሰሜን ጦርነት ወቅት በኃይል የተያዙ አካባቢዎች የትግራይ ግዛቶች እንጂ አወዛጋቢ አካባቢዎች አይደሉም በማለት በመግለጫው ላይ ተናግረዋል። ይህ በእንዲህ እንዳለ በምርጫ ቦርድ ህጋዊነቱን የተነጠቀው ህወሓት ፌዴራል መንግስቱ በትግራይ ክልል ላይ በድጋሚ የትራንስፖርትና የጉዞ እገዳዎችን ጥሏል በማለት ከሷል። ፌዴራል መንግስቱ ነዳጅና ሌሎች አስፈላጊ ሸቀጦች የጫኑ ተሽከርካሪዎች ወደ ትግራይ እንዳይገቡና ጎብኚዎች ወደ ክልሉ እንዳይጓዙ አግዷል ያለው ህወሓት እገዳው በክልሉ በሰፈነው አንጻራዊ ሰላም ላይ አደጋ የሚደቅንና የፕሪቶሪያውን የግጭት ማቆም ስምምነት የሚጥስ ነው በማለት አስጠንቅቋል። ፌዴራል መንግስቱ እገዳውን እንዲያነሳና ለግጭት ማቆም ስምምነቱ ተገዥነቱን እንዲያረጋግጥም ህወሓት በዚሁ መልእክት ጠይቋል።
ክቡራንና ክቡራት አድማጭ ተመልካቾቻችን እነሆ ለሰዓቱ የነበረን የዜናና የመረጃ ወጃ ይህንን ይመስል ነበር። ሰናይ ጊዜ ተመኘን።